የወሰንከው ውሳኔ ለመቃወም ሳይሆን ነገ በጸጸት ኋላህን እንድታይ ካለኝ ስጋት በመነጨ ነው። አሁን ያለህበት ስሜት ልብህ እንዳደነደነክ ከዚህ በኋላ ወደ ኋላ መመለስ አልችልም የሚል ድምዳሜ ላይ እንደደረስክም አውቀናል። ነገር ግን ዛሬ በስሜት ወይም በድካም የምትወስነው ውሳኔ ነገ የህይወት ዘመን ቁጭት እንዳይሆንብህ እሰጋለሁ። ማንም ሰው ፍጹም አይደለም። የትዳር አጋሩ ስህተቷን አምና ዝቅ ብላ ይቅርታ ስትጠይቅ ያላትን የለውጥ ፍላጎትና ላንተ ያላትን ክብር ያሳይ ነበር። ዛሬ ይቅርታዋን ገፍተ መመለስ አልፈልግም ብለህ ስትሄድ ነገ የሆነ ጊዜ ያኔ ለእኔም እድል አልሰጠዋትም የሚል ጥያቄ በውስጥ መመላለሱ አይቀርም። ያጠፋን ነገር መልሶ ከመገንባት ይልቅ አዲስ ህይወት መጀመር ቀላል ሊመስል ይችላል። ነገር ግን አዲሱም ትዳር ቢሆን የራሱ ተግዳሮቶች እንዳሉትም አትርሳ። አዲስ ህይወት መጀመር አዲስ ፈተና ውስጥ መግባት ነው። የሩታን ድክመቷንም ጥንካሬውንም ታውቃለህ። አዲስ የምትጀምረው ህይወት ምን ይዞ እንደሚመጣብህ አታውቅም። ብዙ ሰዎች ከአሮጌው ትዳራቸው ሸሽተው አዲስ ህይወት ውስጥ ሲገቡ የቀድሞ አጋራቸው የነበረውን መልካም ጎንና የነበራቸውን የቆየ ትስስር ናፍቀው በቁጭት ሲቃጠሉ ይስተዋላሉ። ትዳር በሁለት ሰዎች መካከል ያለ ስሜት ብቻ አይደለም፣ ትውስታ፣ ታሪክና ምናልባትም ልጅ ያለበት ትልቅ ተቋም ነው። ይህ ሁሉ ገፍተህ ስትወጣ ነገ የደረስክበት ስኬትም ሆነ ደስታ አብሮ ያንን ታሪክ የሚያውቅ ሰው ሲናፍቅ የባዶነት ስሜት ሊሰማህም ይችላል። የገነባኸው ቤት አፍርሰህ ሌላ ሜዳ ላይ ድንኳን መትከል ትልቅ ኪሳራ ሊሆንብህም ይችላል። አሁን ውሳኔ ላይ የደረስከው ምናልባት በደረሰብህ ቁስል ትኩሳት ሊሆን ይችላል። ቁስል ደግሞ በጊዜ ሂደት ይድናል። ቁስል ሲድንና አእምሮ ሲረጋጋ ግን በስሜት የተወሰነ ውሳኔ የእድሜ ልክ ጠባሳ ሆኖ ይቀራል። ጊዜ ሰጥተኸው ቢሆን ኖሮ ይስተካከል ነበር የሚል ሀሳብ ነገ መምጣቱ አይቀርም። አንድ ሰው ተጸጽቶ ይቅርታ ሲጠይቅ የሐሰት ዳግመኛ ላለመድገሙ ትልቅ ዋስጥና ሊሆን ይችል ነበር። ያን እድል ገፍተህ ስትሄድ ምናልባት ሊሆን የሚችለው እጅግ መልካም ትዳርና ታማኝ አጋር አጥተህ ሊሆን እንደሚችልም አስብ። እሷ በአንተ ተስፋ ቆርጣ ወደ ሌላ አዲስ ግንኙነት ለመግባት በራፍ ላይ ትገኛለች። የመታደስ ሰፊ እድል የነበረው ቃል ኪዳናችሁ በአንተ እምቢተኝነት ሳይታደስ ቀርቷል። ዛሬ ኩራት ወደ ስሜት ትክክል እንደሆንክ ሊነግርህ ይችላሉ። ነገር ግን ወደፊት ይገባሃል። የዘመን ጎጆ መልሶ ከመገንባት ይልቅ አዲስ ጎጆ መውጣት ቀላል ሊመስል ይችላል። ነገር ግን አዲስም ትዳር ቢሆን የራሱ ተግዳሮቶች እንዳሉትም አትርሳ። ውሳኔ የሰላም ይሁንልህ። የኔ ተወዳጆች እንዴት ናችሁ? በያላችሁ በሰላም ጤና ፍቅር አብሽ ይመኝላችኋለሁ። ይህንን እንግዲህ ኮሚኒቲ ጋይድ ላይ አንድ ወንድማችን ፖስት ያደረገውን በጣም ሳነበው ትክክል የሆነ አገላለጹ በጣም ደስ ይላል እና ብዙ ጊዜ እንደዚህ ኮሚኒቲ ጋይድ ላይ ፖስት ያደርጋል። የራሱ ቻናል ፔጅ አለው፣ ግን ደግሞ ቪዲዮችን ፖስት አያደርግም እና አንዳንድ እንደዚህ መልካም የሆኑ ሰዎች እንዴት ነው ይሄ ሚዛናዊ የሆኑ ሰዎች አሉ። በነገራችን ላይ ደስ የሚሉ ነገሮችን የሚያዩበት መንገድ በጣም የሚያስደስት ማለት ነው እና እውነት ለመናገር ወንድማችን እንዳለው አዲስን ህይወት አዲስን ትዳርን ስናስብ እዛም አዲስ ትዳር ላይ ብዙ አዲስ ቻሌንጆች እንደሚገጥሙን እዛ ትዳር ላይ ሆነን መጀመሪያ የገነባኑ ህይወት እንደምንናፍቀው በቃ አለ አይደለ እንዳዳመጣችሁ ነውና እውነት ለመናገር በጣም ከባድ ነው። ነገሮች እኛ እንደምናስባቸው እንደዚህ በወሬ ደረጃ ቀላል ሊመስሉ ይችላሉ፣ ግን ሁሉም ነገር የራሱ የሆነ እንትን አለው፣ ቻሌንጅ አለው። ሰላም ሰላም፣ የተወደዳችሁ የተከበራችሁ ውድ የኔ ምርጥ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላም ጤና ፍቅር አብሽ የምኝላችኋለሁ። ዛሬ በሰላም ተገብቻለሁ። አዎ ከሁሉም በላይ ሰላም ፍቅር ጤና ይበልጣል አይደለ? እንግዲህ ሰሞኑን እያየናቸው ያሉ በጣም ብዙ አነጋጋሪ የሆኑ ጉዳዮች አሉ። እነሱም አብዛኛዎቹ እዚህ ሚዲያ ላይ የምናያቸው ጥንዶች ካፕሎች በፊት ከነበራቸው ማንነት አፈንግጠው አሁን ላይ የሚያሳዩን ማንነት በጣም የሚያስጠላ፣ ምንም ትምህርት የሌለው፣ ከክብር ገንዘብን አስበልጠው ራሳቸውን በእንደዚህ አይነት መንገድ ለሰዎች እያንጸባረቁ ያሉበት ጉዳይ እንግዲህ አንደኛ የኢንካም ጉዳይ ነው። ጥቅም ስለሚያገኙ ነው እንጂ እውነት እነዚህ ልጆች
ይሄ ባህሪያቸው አሁን ላይ የሚያሳዩን ገጸ ባህሪ የእነሱ ባህሪ ሆኖ አይደለም። ግን ደግሞ ይሄን ነገር መቆም አለበት ማለት የት ድረስ ነው የሚሄደው? ከዚህ በለጠ የት ድረስ ነው የሚሄደው? አብዛኞቹን ልጆች ከተመለከታችሁ በፊት ላይ የነበራቸው ፍቅር፣ በፊት ላይ የነበራቸው ማንነት አሁን ላይ የለም። ሁሉም አንድ አይነት ስራ ነው እየሰራ ያለው። አከሌ ካከሌ አልላችሁ ለእናንተ ስም ጠርቼ ብዙዎቻቸውን እናንተ ስለምታዩቸው ማለት ነው። ይሄ ደግሞ እየሆነ ያለው እኛ ከመልካሙ የበለጠ መጥፎ ነገር ላይ እናተኩራለን። ለምሳሌ የሆነ ቪዲዮ ቆንጆ ቪዲዮ ስለ ቤተሰብ ወይ ሰርፕራይዝ ሊሆን ይችላል ብናይ ወይ ደግሞ አከሌን እንደዚህ አድርገው የሚለውን ቪዲዮ ብናይ የምናስቀድመው ይሄኛውን ነው ከዛኛው ማለት ነው። ስለዚህ እኛ ማየት የምንፈልገው ነገር መምረጥ እኮ እንችላለን አይደለ? ግን ደግሞ አንዴ በቃ የተለመደ ነገር ነው መሰለኝ አላውቅም። እንደዚህ ነገሮች በጣም አሁን ላይ በተለይ አሁን ትላንት ላይ የተመለከትኩ ነበረ ትንሱንና ላዛርም ማለት ነው። እንግዲህ እቺ እንስት ጽንስ በሆዷ አለ። እንግዲህ መቼም የውሸት አርግዛለች መቼም አልላችሁም። ያው ፊዚካሊ የሆነ ላው ላይ ያለ ለውጥ አለና አርግዛለች አይደለ? እንደዛ እየተማጸነችው ምንም ጥፋተኛ ብትሆን ምንም ስህተት ብትሰራ የእሱን ልጅ የእሱን ጽንስ በሆዷ ይዛ ከቤት አትውጣ እያለች እየለመነችው፣ ግን ቀለበቱን ጥሎ ከቤት ነው የወጣው። እናቱ ራሱ በጥፊ ስትለው እንዴት ደስ እንዳለኝ። በእርግጥ እነሱ ህይወት ላይ እናትየው በጣም ጫና የፈጠረችባቸው ይመስለኛል። ከመጀመሪያው ጀምሮ እናንተ የምትከታተሏቸው ከሆነ እነሱ ልጆች ብዙ ችግሮች የተፈጠረው እናትየው እነሱ ቤት በመምጣት ብዙ ነገሮችን አበላሽታለች። ለመታረቅ ሞክሯል፣ ነገሮች ለማስተካከል ብዙ መንገድ ተካሂዶ ነበር። ግን ቀን በቀን ድብልቅልቅ እያለ ነው የመጣው። ግን ይሄ ነገር ሪል ላይፋቸው ነው የሚለው አይደለም፣ እውነት አይደለም። እንዴት ነው ሪል ላይፋቸው እንደዚህ ሊሆን የሚችለው? እንዴት ነው እናት በዚህን ያህል የልጇን ትዳር ለማመሰቃቀል እንደዚህ አይነት ነገሮች ለማድረግ ብትሞክረው? ታውቋታላችሁ ከዚህ በፊት በጣም ስማርት የሆነች እኔ በጣም ደስ የምትለኝ ይሄ የገባት ናት ማለት በቃ ይሄ የገባት አራዳ እናት ናት። እና በአንድ ጊዜ ነው ተቀይራ እንግዲህ ኢንተርኔት ሪያክሽኖችን እያሳየችን ያለችው። ይሄ ለምንድን ነው የሆነው? ጥቅም ስላለ ነው። ጥቅም ባይኖርማ ለምን ብላ ራሷን በዚህን ያህል ክብሯን ዝቅ አድርጋ አትሰራም? ስለዚህ በጣም ያያናቸው ያሉት ነገሮች በጣም አስጠሉ። በእነ አብርሽና በሩታ የተጀመረው ይኸው በጣም ብዙዎች ሰሞኑን። እሺ አንድ ምሳሌ ስጣችሁ። በተለይ የለምለም እና የነፂ ወንድም ኤፋ ማለት ነው እንግዲህ ያ በጣም ቆንጆዬ ልዕልት የመሰለች ካለ ሜካፕ እንኳን እንዴት አባቷ እንደምታምር ቆንጆ እንስት ናት። እንግዲህ ከእሷ ጋር የነበረውን የፍቅር ግንኙነት ሶሻል ሚዲያ ላይ በደንብ ላይ ነው። በጣም የሚዋደዱ፣ በጣም የሚፈቃቀሩ፣ በጣም የሚከባበሩ ልጆች ናቸው። አንዷ ኤማ እንደምትባል ከካናዳ ነው የመጣሁት ብላ እንግዲህ እሱ ቤት ላይ ድንገት ዘዋለች። ከመጣች በኋላ ደግሞ ሂያብን አይንሽን ላፈር ያችኛዋን ለካ እዛ ካናዳ አላውቅም። በነገራችን ከካናዳ ትምጣ ከዚሁ ከሀገራችን ትምጣ ከደቡብ ትምጣ ከሰሜን ትምጣ ከምዕራብ ትምጣ አላውቅም፣ ግን ያው ከካናዳ የመጣችሁ ተብሏል። በነገራችን አብዛኞቹ ዩቱቦች የሆነ ነገር ሲፈጠር አውሮፓ ለመሄድና ከካናዳ የመጣችሁ ለማለት በጣም ቀላል ነው ለእነሱ ማለት ነው። ቀላል ነው በጣም ማለት ነው። እና ይመስለኛል እንግዲህ ያው እነሱ እንግዲህ የሚሉትን ነው አይደል እኛ ሀሳብ የምንሰጠው። ግን ደግሞ ይሄ ነገር እውነት ባይሆን ኖሮ እስቲል የእነሱ በነገራችን ላይ እውነት ነው። ለምን ቤት ድረስ ይሄ ጉዳይ ይሄዳል? ለምለም በነገራችን በዛ አይነት ጉዳይ የምትደረደር ሴት አለች። በጣም ጠንካራ ነች። በጣም የስራ ሰው ጀግና፣ ይሄ እንደዚህ የተልከሰከሰ ቦታ ላይ መዋል የምትፈልግ አይነት ሴት አለች። በጣም ደስ ከምትለኝ ነገር አንዱ ማለት ነው። እና እንግዲህ እሷን እንዳታላት ይችኛው ኤማ እንደምትባለው እዛ ካናዳ እያለች እንደሚያወራት ፍቅረኛ እንደሌለው ግን ፍቅረኛውን እንደተጣላ ገብቷቸዋል አይደለም? እቺ አሁን ሂያብ ማለት ነው ምን ጎድሏት? በጣም የምታምር ልዕልት እኮ ነው የምትመስለው። ስትበዛብህ እንጂ ማለት ስትበዛብህ ነው እንጂ እግዚአብሔርን አንተ እንደው ለሶት አንስቧት አለ። እኔ ቤተሰብ በቃ ሜዳው ላይ ያለው ነገር ወዴትና ወዴት እየሄደ ነው ያለው? እኔ በጣም ነው ለምለምና ነፂ ያኮሩኝ። እንዴት አጥረግርገው ቤት ሄዶ ይዟት ሄዶ ልጅቷን እንዴት ከቤት እንዳባረሩት። አቦ ዘራችሁ ይባረክ፣ ተባረኩ፣ የወለዳችሁት ይባረክ። በቃ ይሄ ነው ሴት ማለት፣ ይሄ ነው ጀግንነት ማለት፣ ይሄ ነው ሰው ቤተሰቡ ለማስከበር በእንደዚህ መንገድ ነው ማድረግ ያለበት። ጠፍጥፈው ነው ያስወጧት።
እንዴት ነው አንተ በእናትና በአባታችን ቤት አንተኛ ልታዋርድ እንደዚህ ሽርጉድ የምትለው? ይሄ ቤት እኮ የወንድ ቤት ነው። እናንተ ወንዶች ናችሁ ነገ ላይ ሴት ይዛችሁ ወደዚህ ቤት የምትመጡት። ነገ መሰባሰባችን ነው፣ ነገ መከበሪያችን ነው። እንዴት ነው በተከበሩበት ቤተሰቦቻችን ለማዋረድ እንደዚህ ደረፋ ቀና የምትለው? እኛ ስንት ፕሮግራም ስንት ፕላን እያቀድን ነው። እች ልጅ ሽማግሌ ልክ አግባት በክብር በማድረግ እያል አንተ እንዴት አይነት ስራ ትሰራለህ? እውነት በጣም ነው ያስደሰቱኝ። ነፂ ራሱ እኔ እኮ የሁለት ታናሽክ ነኝ፣ ምንድን እያረክ ያለው? እንደውም በጣም ግራ ሲገባቸው አይ ይሄ ልጅማ በጤናው አይደለም፣ በቃ የሆነ ነገር አለ፣ ወደ ጸበል እንውሰደው አሉ። ስለዚህ አሁን የነሱን ድራማ ነው ለማየት በጣም ይከብዳል። ግን እኔ የነ አላዛር በተለይ ደግሞ የነ ናሂናው ብዬ እንግዲህ ናሂናው ብዬ የምታውቋቸው ከሆነ በቁርባን የተጋቡ ሰዎች ናቸው። እኔ አላውቅም ማለት አንዳንዴ መቀጸፍ እኮ ነው፣ ቅስፈት ነው። ይሄ ቅስፈት ነው። ቤነሱ ነው በጣም አስጠላ፣ በጣም ተንዘዛ። ግን ለምንድነው እንደዚህ የሚሆነው? ሰው በራሱ አይዲያ በራሱ ኮንተንት ካልመጣ አይታይም። ግዴታ በእንደዚህ ነው። እናንተ የሆነ ጥሩ ነገር ስትሰሩ ሰው አይላችሁም፣ ግን እንደዚህ አይነት ኮንተንት ስትሰሩ ግን ሰው በጣም ይዋል። ይሄ ሰው ለመደ። በቃ ሰው መጥፎ ነገር የማበረታታት ቻሌንጁ በጣም ፓወር አለው። ገብቷችኋል አይደለም? እውነት እየተደረጉ ያሉት ነገር ለትውልዱ የሚያስተምር አይደለም። በጣም የሚያስጠላ ነው። በተለይ ራስን ዝቅ እየተደረገ ክብር ዝቅ እየተደረገ ሴቶች ላይ ጫና እየበዛ ምንድን ነው ይሄ እየተሰራ ያለው ነገር? በጣም አስጠሊታ እኮ ነው። እንግዲህ በሩታና በአብርሽ እያየን ያለው ነው ነገር በጣም ብዙ ሰዎች ቤት እያንኳኳና እየተደረገ ነው ያለው። እንዴ ታው እንጂ አብርሃም ራሱ እኮ ብዙ ጊዜ እንደምነግራችሁ ላያገባት ነው ልጅቷን እያባለጋት ያለው። ላያገባት ነው ለልጅቷ ተስፋና ራዕይ እየሰጣት ያለው። ለምን ነግበኔ የለም አንተም እኮ ዛሬ ወንድ ልጅ ስለወለድክ ነው ነገም ሴት ልጅ ትወልድና ነገ ሴት ልጅ ላይ የሚደርሰውን ነገር አንተ ሲደረግ ስታይ ደስ አይለም። እናትም ሴት ናት፣ እህትም ሴት ናት፣ አጋርም ሴት ናት። እውነት አብርሃም የሌለው ማንነትክ ነው አምጥተክ እያሳየክን ያለው። እውነት ለሩታ የሚገባት ነገር ሆኖ አልነበረም። ግን ደግሞ አንዳንድ ጊዜ ለፍቅር መሸነፍ፣ ለፍቅር ዝቅ ማለት፣ ለፍቅር ከሰው በታች መሆን ምንም ማለት አይደለም። ለፍቅር የምትከፍሉት ዋጋ ነው አይደለም። የሰው ልጅ ይቅርና ክርስቶስም ለሰው ልጅ ፍቅር ሲል ራሱን በመስቀል ላይ ደሙን ዋጋ የከፈለልን ነው አይደለ? ስለዚህ የሰው ልጅ ደግሞ አጥፍቶም ይቅር ይባባላል እኮ ማለት ይቅር ተባባላችሁ ማለት ግን አንድ ላይ ትኖራላችሁ፣ አንድ ላይ እንደ ኑሮ ትሆናላችሁ ማለት አይደለም። ይቅርታ የሚሽረው ቁስሉን ነው። በቃ ያንን ውስጣችሁ የነበረውን ጥላቻ፣ ቂም ይሄ ውስጣችሁ ያለውን ቂም የሚሽርበት ነው እንጂ ይቅርታ ስለተባባላችሁ እንደ በፊት ትኖራላችሁ ማለት አይደለም። ይሄ ላይ አስምሩበት። አንዳንድ ሰው የሚመስለው ነገሮችን በይቅርታ ስላሳለፍናቸው እንደ ድሮ አብረን የምንሆን እንደ ድሮ የሆነ ኮሚኒኬታችን እንደ ድሮ የሚሆን ነው አይደለም። ይሄ ውሸት ነው። አብዛኛው ጊዜ ሰዎችን በይቅርታ እናልፋቸዋለን እንጂ እንደ መጀመሪያው ለመሆን ውስጣችን የሆነ ንጹህ አይሆንልንም። እውነቱን እንነጋገር ከተባለ ለምን ውስጣችን ያሳድረብን የሆነ ነገር አለ። ያ ነገር ምናልባት ከጊዜ በኋላ ተቀርፎ ምናልባት ያ ሰው እንደነበረ ተመልሶ ስታገኙት ሊሆን ይችላል እንጂ አንዳንድ ጊዜ በይቅርታ ነገሩን አለፍ ነው ማለት ነገሩ ተስተካክሎ ህይወት ይኖራል ይቀጥላል ማለት አይደለም። ግን ደግሞ በሰላማዊ መንገድ ለልጃችሁ ስትሉ ዋጋ ብትከፍሉ ነገ ልጃችሁ እንዳይወቅሳችሁ፣ ነገ ልጃችሁ በእናንተ እንዳይሰማው፣ ነገ ልጃችሁ ምን አይነት ቤተሰብ ያሳደገኝ እንዳይል ዛሬ ላይ ዋጋ መክፈላችሁ የግድ ነው። ለምን ማንኛውም ልጅ ቤተሰቡን ይመስላል አይደለ? እድገቱን ይመስላል፣ አካባቢውን ይመስላል፣ ማህበረሰቡን ይመስላል።